ዛሬ እንግዲህ ወይዘሮ ሄለን የነ መሲን እናት አግታ መሲን እያሰቃየቻት ነው። መሲ በባለፈው ልጅሽ ኤልሹ አይደለችም በማለት የሆነ ድንብርብሯን አውጥታው ነበረ። ወይዘሮ ሄለን የእሷ ተንኮል ስለማያልቅ መሲ የመነ መሲን እናት አግታ እኔ ምልሽ አሁን እዚህ ወረቀት ላይ ተፈርሚያለሽ በማለትም በዛቻና በማስፈራሪያ መንገድ ላይ አስጠርታ የምትፈልገውን ነገር እንድታደርግላት ጠየቀቻት። መሲም አማራጭ ስለሌላት መሲ ቤቴ ብላ በሄደችበት ቤት በነ ቴዲ በራፍ ላይ ወረቀት ተጥሎ አግኝታ ነበረ። ያ ወረቀት ወይዘሮ ሄለን ነበረች። ምክንያቱም እናትሽ ታግታለች እና እኔ በማዝሽ መስመር መሄድ አለብሽ፣ ከኔ ጋር መሳፈጥ የማይሆን ነገር ነው በማለትም መልእክቷን አስተላልፋላን ነበር። ቬሉል የወይዘሮ ሄለንን ተንኮልና አደገኛ መሆኗን የተረዳበት ሰዓት አሁን ላይ ነው። እውነትም ወይዘሮ ሄለን የምታደርጋቸው ነገሮች እስከ ዛሬ ድረስ እኔ የት ነበርኩኝ በማለት ቬሉል እየተደነባበረ ኤልሹን ተከትሎ መጀመሪያ እናቷ ደውላላት ነበረ። ወይዘሮ ሄለን እንግዲህ ኤልሹን ምስጢረኛ አድርጋ አንዳንድ ነገሮችን እንድታቀብላት ነግራት ነበር። ኤልሹ እናቷ በደወለችላት ሰዓት ወጥታ ስትሄድ ቬሉን ተከታትሎ ከማን ጋርና ምን እንደሚያደርጉ አይቶ ነበር። በዚሁ አጋጣሚ ቬሉል ወይዘሮ ሄለን ያለችበትን መኪና ታርጋ ቁጥር ሰውሮ ይዞት ነበረ። ከዚህ በፊት የታገተችውን መኪናና የወይዘሮ ሄለን ያለችበት መኪና አንድ አይነት ነው። እንደዚሁም ቬሉል ነገሮቹን እየደረሰባቸው ነው። በቃ እች ሴትዮ በቃ እሷ ናት ማለት ነው በማለትም ነገሮችን እየተከታተለ ይገኛል። ኑኑ አዶኒ ኑኑ ታማኝ ነኝ ብለሽ ካሰብሽ አንድ ምስጢር ልንገርሽ በማለት አዶኒ ለኑኑ እኔ አልረሳሁም እንደ መርሳት አድርጌ አንዳንድ የምፈልጋቸው ነገሮች ስላሉ ያንን ለማስተካከል ነው እና አልረሳሁም በማለት ለኑኑ ምስጢር አካፈላት። እንደዚሁም አዶኒ አስመስላለሁኝ ስለዚህ እኔ መርሳቴንን እኔ ማስታወሴን ለማንም እንዳትናገሪ እያለ ለኑኑ ሲያወራት ኤልሹ ሰምታለች። እውነትም ወንድሜ ላይ የተጫወታችሁበት ነው፣ ለነገሩ ደግ አረጋችሁት እያለችም የሰማችውን በር ልከፍተው የነበረውን በር ትታ ተመልሳ ሄደች። እንደዚሁም ደግሞ መሲ ድንብርብሯ ወጥቷል። በቃ ወይዘሮ ሄለን እንዲያገተቻት መሲ ለነቬሉል አልተናገረችም። በራሷ መንገድ እየተፍጠረጠረች ነው። እባክሽ እናቴ ልቀቂያት፣ እናቴ ለቀሽ እኔ ማየት ትችያለሽ አለቻት። ወይዘሮ ሄለን ነገሩን ከረር አድርጋ ትሰሚኛለሽ፣ አንቺም ቤተሰቦችሽም ከቤቴ ወጥታችሁ ላገኛችሁ በማለትም አሰናበተቻት። ቬሉል እንግዲህ እናትህ ቤቱን ለራሷ ልታደርገው ነው፣ አንተ ግን የነቃህ አይመስለኝም በማለትም የሚል ደብዳቤ እንደደረሰው እናስታውሳለን። ቬሉል እያንዳንዱን ነገር እዚህ ቤት ያለውን ነገር ማወቅ አለብኝ በማለትም ነገሮችን እያጠና ነው። በቃ ኑኑ አንቺ ስትታገቺ አዶኒ የሰወረው የመኪና ካርጋ ቁጥርና አሁን እዚህ ያለው አንድ አይነት ነው። ስለዚህ አንቺን ያሳገተሽ ቤት ያለ ሰው ነው በማለትም ለኑኑ ነገራት። እንዴ ማን ነው በማለት እየተደናገጡ በቃ እኔን የሚያቀኝ ሰው ነው እያለችም አለችው። ቬሉል እና ኑኑ በሚያወሩበት ሰዓት መኩ መጣ። መኩማ እንደዚህ ኑኑ የታገተችበት መኪና አየሁት ወይም ደግሞ የሚታወቅ ሰው ነው ሲል ማን አለ መኩ። መኩ ለነገሮች ፈጣንና እንደዚሁም ደግሞ ችኩል ነው። እባክህን ላጣራ መጀመሪያ ተረጋጋ በማለትም ቬሉል ለመኩ ነገረው። እንግዲህ ወደ ፖሊስ ጣቢያ መኩና ኑኑ ሊያመለክቱ ሄደዋል። ምን ይፈጠራል? ወይዘሮ ሄኖን ምን ታደርግ ይሆን? እንደዚሁም ደግሞ አዶኒ የረሳ አስመስሎ ነገሮችን ለማጤን እንዲሁም ደግሞ ከዚህ በፊት ወይዘሮ ሄለን እንዲረሳ የሆነ ነገር አድርገው መሄዱን ሁሉ አስታውሶ
ኑኑ አካፈላት። ኤልሹ የእናቷን ነው የያዘችው። ኤልሹ አንዳንድ ጊዜ የምንከተላቸው ነገሮች ከምንወዳቸው ነገር ነው፣ መጥፎም ይሁን ጥሩ። እንግዲህ የእናቷን ነው የያዘችው ኤልሹ ተደብቃ ስልክ ማውራት፣ እንደዚሁም ደግሞ ከእናቷ ጋር ተመካክራ አይ እሺ እናትሽን በቃ ምንም ማክበር አላገኘሽም በማለትም ቬሉል ጠየቃት። አዎ ቬሉል እኔ ምንም አላገኘኋትም፣ እኔ እኮ የት ሄዳ ነው ይባላል፣ በጣም ጨንቆኛል በማለት እያስመሰለች ነገረችው። ቬሉልም ኧረ እባክሽ ተይ እንጂ አላት። ማላቅ መሰለሽ እንዴ ብሎ ጮኸባት። እና አንድ አሁን የምልሽን ነገር ታደርጊልኛለሽ፣ ወደ ሳይሆን በግድሽ ነው። አንደኛ የማሚ ስልክ አንጭ ወይም ደግሞ ደውለሽ አላት። ከዛ እሷም እየተደናገጠች እና በፍርሃት ስሜት ስልኳን ሰጠችው። ነገር ግን የሰጠችው ስልክ የሚሰራ አልነበረም። ተመለሰና ጠይቃት። እኔ ምልሽ አሁን እዚሁ እያየሁሽ እያዘዝኩሽ ነው፣ ደውይና አንጪ አላት። ኤልሹም እየተደናገጠች በቃ ምንድን ነው ማደርገው እያለች በማይሰራ ስልክ እየደወለች ስታስመስል ቬሉል ነቃባት። ቬሉል በጣም ስሜታዊ ሆኗል። ምክንያቱም ኤልሹን በዚህ አይጠረጥራትም ወይም ደግሞ ኤልሹ እንደዚህ ታደርጋለች ብሎ አያስብም ነበር። እና እንግዲህ አዶኒ የወይዘሮ ሄለን ተንኮል ልጆች ከገጠር እያመጣች ለውጭ እየሸጠች ነው ብሎም ለመሲ ነግሯታል። ኬዳ አዶኒ እንግዲህ ወይዘሮ ሄለን ለማጋለጥ እየተንደረደረ ነው። ነገር ግን የሚያግዘው ሰው ማን ነው? የሚያግዘው ሰው ያስፈልገዋል። እንደዚሁም ደግሞ የወይዘሮ ሄለንን ተንኮል ቬሉል ገና አሁን እንደነቃ እናያለን።